ደግሞ አልተጠቀሙባቸውም ኢብኑል ቀይም ረህመቱላሂ ዐለይሂ እንዳሉት إذا نظرت أكثر معظم أسباب الفساد في الأولاد በልጆች ላይ የመበላሸትን አብዛኛውን ምክንያቶችን በደንብ አርገህ ያጤንክ እንደሆነ በወላጆች ምክንያት ነው የተበላሹት በተለይ በዛሬ ዘመን ፕሌይስቴሽን 7D ቲቪው ቻናሉ ቪዲዮ ምናምን ቲክቶኩ ዩቲዩቡ ምናምን ለልጆች ማራኪና ልጆችን ገዳይ በሆነ መልኩ ተዘጋጅቶ በመጣበት ዘመን ወላጅ ግብ ሳይኖረው ልቅ ያደረገ እንደሆኑ ልጆችን ይከስራል ዞረው ሸክም ይሆኑበታል በብዛት ከይቅርታ ጋር አባት ሱሰኛ ከሆነ ልጆች ይበላሻሉ አባት ግብ የሌለው ዓላማ የሌለው ከሆነ ልጆች ይበላሻሉ አባት የሁለትና የሶስት ቤት ከሆነ እዚህም እየባከነ ልጆች ይበላሻሉ መቅረጽ የማይችል ከሆነ በተለይ እና አባቶች በተለይ ሐላፊነቱ እናንተ ላይ እኛው ላይ ስላለ ትኩረት ያስፈልጋል አልሙሂም ወደ ነጥቡ ስመለስ ልጆቻችንን ለአቅመ አዳምና ሔዋን እስክናደርሳቸው ድረስ ብቻ ነው የኛ ሐላፊነት ያለው ሱሰኛ ያልኳት ላይ ጣዋት ላይ የሱሱ ሰዓት ረብሾታል ልጆቹን የሚቀርጽበት ሰዓት ከልጆቹ የሚያወራበት ሰዓት ምናምን የለውም የጀበኒ ነው የሚያስጨንቀው ከፍ ብሎ ቀን ላይ ቅሞ ወፈፍ አድርጎታል ስለዚህ በአየር ላይ ነው እየነዳ ያለው ፕሌኑም መኪናውም ምናምኑም የሱ ነው በተፋበት ሰዓት ጀዝቧል ዘግቶታል ቆልፎታል አያወራም በየትኛው ሰዓት ተርቢያ ያድርግ በየትኛው ሰዓት ፍቅር ይስጣቸው በየትኛው ሰዓት ይቅረጻቸው ማፊ الله منال